በቴል አቪቭ ሰማይ ላይ የታየውና እንደ ጥቁር ደመና ከተማዋን የሸፈነው በብዙ ሺህ የሚቆጠሩ የቁራዎች መንጋ በመላው ዓለም የሚገኙ የማህበራዊ ሚዲያ ተጠቃሚዎችንና የፖለቲካ ተንታኞችን ትኩረት ስቧል። ይህ ክስተት በከተማዋ ሰማይ ጠቀስ ሕንፃዎች በተለይም በአዝሪኤሊ ታወርስ ላይ ሲያንዣብብ የታየበት ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና በኢራን እስራኤልና አሜሪካ መካከል የጦርነት ነጋሪት በሚጎሰምበት ጊዜ መሆኑ ጉዳዩን ወደ ሴራ ትንታኔዎች እንዲያመራ አድርጎታል። ለብዙዎች ይህ ተራ የወፎች በረራ ሳይሆን በጂኦፖለቲካዊ መድረክ ላይ ለሚመጣው ታላቅ ለውጥና ውድቀት እንደ ቀዳሚ ምልክት ተደርጎ ተወስዷል። በታሪክና በባህል ትርክቶች ውስጥ ቁራዎች ሁል ጊዜም ከሞት ከጥፋትና ከጨለማ ኃይሎች ጋር ተያይዘው የሚጠቀሱ ፍጥረታት ናቸው። አሁን በቴል አቪቭ ሰማይ ላይ የታየው ይህ አስፈሪ ትዕይንት በተለይም በኢሶቴራዚም ወይም በሚስጥራዊ ዕውቀት ላይ ለሚመራመሩ ምሁራን ትልቅ ትርጉም ያለው ሆኖ ተገኝቷል። እነዚህ ምሁራን እንደሚሉት ቁራዎቹ የአንድ ስርዓት ማብቂያና የቀብር ስነ ስርዓት ጠቋሚዎች ናቸው። በተለይም የጽዮናዊው ስርዓት ዕድሜው እያበቃ መሆኑንና ምድርን ለቆ የሚወጣበት ጊዜ መቃረቡን የሚያበስሩ መለኮታዊ መልእክተኞች ናቸው ብሎ የሚያምኑም አሉ። ይህ የሺዎች ቁራዎች መንጋ በከተማው ላይ ሲሽከረከር የሚያሳይ ቪዲዮ በኢንተርኔት ዓለም ላይ በፍጥነት ሲሰራጭ ብዙዎች ክስተቱን ከጥንታዊ ትንቢቶች ጋር ማያያዝ ጀምረዋል። በሚስጥራዊ ዕውቀት ዘርፍ የተሰማሩ ሰዎች እንደሚገልጹት ቁራዎች የሚመጡት አንድ ስርዓት ሲፈርስ የሚቀረውን ቅሪት ለመቅጣትና ለማጽዳት ነው። እነዚህ ወፎች የሞትንና የፍርሃትን ጠረን ከሩቅ የማሽተት ተፈጥሯዊ ብቃት እንዳላቸው የሚታመን ሲሆን በቴል አቪቭ ላይ መከማቸታቸውም በከተማዋ ውስጥ የነገሰውን የስጋት ድባብ የሚያሳይ ነው ይላሉ። ከመጽሐፍ ቅዱስና ከቶራ ምሁራን ወገን ደግሞ ጉዳዩን ከሃይማኖታዊ ትንቢቶች ጋር የሚያቆራኙ ወገኖችም አልጠፉም። እንደነዚህ ያሉ ምሁራን እንደሚሉት በታሪክ ውስጥ ቁራዎች በብዛት የሚታዩት የእስራኤል መንግስት መዳከም ሲጀምር ወይም ታላቅ መለኮታዊ ቅጣት ሲቃረብ ነው። ይህንንም የእስራኤል መጨረሻ ምልክት በማለት የሚጠሩት ሲሆን አሁን ያለው የቀጠናው ጦርነት ስጋት ለዚህ ትንቢት መፈጸሚያ አመቺ ሁኔታን እየፈጠረ እንደሆነ ይተነትናል። በማህበራዊ ሚዲያ ላይ የተሰጡ አስተያየቶች ደግሞ ይበልጥ አስፈሪና የሴራ ትንታኔዎችን የሚቀሰቅሱ ናቸው። በኤክስ እና በሌሎች መድረኮች ላይ አስተያየታቸውን የሰጡ ሰዎች ይህንን ትዕይንት የጥፋት አብሳሪ ሲሉ ጠርተውታል። ብዙዎች እንደሚሉት እንዲያሉ ግዙፍ የወፎች ስብስብ በታሪክ ውስጥ ታይተው የሚያውቁት ታላላቅ የተፈጥሮ አደጋዎች ወይም ደም አፋሳሽ ጦርነቶች ከመከሰታቸው ጥቂት ቀደም ብሎ ነው። ከዚህ በኋላ የሚመጣው ነገር ጠቅላላ ውድቀት ነው የሚሉ ስጋቶችም በስፋት እየተስተዋሉ ነው። አንዳንድ የመጽሐፍ ቅዱስ ተርጓሚዎች ደግሞ የዮሐንስ ራእይ ምዕራፍ 19 ቁጥር 17ን በመጥቀስ ክስተቱን ይበልጥ ያከብዱታል። አንድ መልአክ በፀሐይ ውስጥ ቆሞ አየው፣ በሰማይም መካከል ለሚበሩ ወፎች ሁሉ ኑ ወደ ታላቁ ወደ እግዚአብሔር እራት ተሰብሰቡ ብሎ በታላቅ ድምፅ ጮኸ የሚለው ይህ ጥቅስን በማንሳት ይህ የቁራዎች ስብስብ ለታላቅ ፍርድና ለታላቅ ጦርነት የሚደረግ ዝግጅት መሆኑን ይሞግታሉ። በሰማይ ላይ እንደ ጥቁር ደመና የተሰበሰቡት እነዚህ ወፎች ለሰው ልጅ የማይታይ ነገር ግን በመንፈሳዊው ዓለም የታወጀን ትዕዛዝ እየፈጸሙ እንደሆነ ይታመናል። በተለይ ከኢራን ጋር ያለው የጦርነት ስጋት በገነነበት በዚህ ወቅት እስራኤል ዘመናዊ የአየር መከላከያ ስርዓቶች ቢኖሯትም ሰማዩን ግን በእነዚህ ጥቁር ወፎች መወረሩ ተምሳሌታዊ ትርጉሙ የላቀ ነው። የሰው እጅ ሰራሽ የሆኑት ሚሳኤሎችና ድሮኖች ሊከላከሉ የማይችሉት ይህ የተፈጥሮ ጥቁር ጦር በከተማዋ ላይ መንገሱ የጽዮናዊው ኃይል በውስጣዊና ውጫዊ ግፊት እየተንገዳገደ መሆኑን ያሳያል የሚሉ ትንታኔዎች በሴራ ተንታኞች ዘንድ ተቀባይነት አግኝተዋል። ከዚህ በፊት በታሪክ ውስጥ ተመሳሳይ ክስተቶች ሲከሰቱ የታዩባቸው አጋጣሚዎችም ለዚህ ትንታኔ እንደ ማጠናከሪያ እየቀረቡ ነው። ለምሳሌ በታላላቅ የመሬት መንቀጥቀጦች ወይም እሳተ ገሞራ ፍንዳታዎች ከመከሰታቸው በፊት እንስሳትና ወፎች አካባቢውን ጥለው እንደሚሸሹ ወይም ባልተለመደ ሁኔታ እንደሚሰበሰቡ ይታወቃል። አሁን ግን ወፎቹ ወደ ከተማዋ መሰብሰባቸው ጥፋቱ የሚመጣው ወደ ውስጥ እንጂ ከውስጥ ወደ ውጭ አለመሆኑን ያሳያል የሚል ፍርሃት ነግሷል። በሌላ በኩል ይህ ክስተት በቴል አቪቭ ሰማይ ላይ ብቻ ሳይሆን በሰው ልጅ ሕሊና ውስጥ ትልቅ ስዕል እየሳለ ይገኛል። ዩቲዩብን ጨምሮ በተለያዩ የመረጃ መድረኮች ላይ የሚቀርቡ ዝግጅቶች የቁራዎቹን በረራ ከሚሳኤል ዝናብ ጋር በማመሳሰል የጥፋት ድባብን እየፈጠሩ ነው። ወፎቹ በቡድን ሆነው የሚሰሩት ክብ ቅርጽና የሚፈጥሩት ድምጽ እንደ ጦርነት ሳይረን የሚቆጥሯቸው ብዙዎች ናቸው።
ይሁን እንጂ ይህንን ሁሉ የሴራ ትንተና የማይቀበሉና ነገሩን በተፈጥሯዊ እይታ ብቻ የሚመለከቱ ባለሙያዎችም አልጠፉም። የስነ ሕይወት ተመራማሪዎች እንደሚሉት እስራኤል በዓለም ላይ ካሉት ዋና ዋና የወፎች ፍልሰት መስመሮች አንዷ ናት። በየዓመቱ በሚሊዮኖች የሚቆጠሩ ወፎች በዚህ አካባቢ እንደሚያልፉና አሁን የታየው ተራ የወፎች ፍልሰት አካል እንደሆነም ይገልጻሉ። ባለሙያዎቹ እንደሚሉት በየዓመቱ በመጋቢት ወር አካባቢ በሺዎች የሚቆጠሩ ቁራዎች ከከተማ ቀጠናዎች ወጥተው ወደ ሌላ ቦታ ይፈልሳሉ። ይህ ወቅታዊ ባህሪ ከአየር ንብረት ለውጥ፣ ከምግብ ፍለጋ ወይም ከጎጆ ግንባታ ጋር የተያያዘ ሊሆን ይችላል። በመሆኑም በቴል አቪቭ የታየው ይህ የቁራዎች መንጋ ተፈጥሯዊ ሂደቱን የጠበቀ እንጂ ምንም አይነት ሚስጥራዊ ወይም ትንቢታዊ መልእክት የለውም ባይ ናቸው። ነገር ግን ይህ ሳይንሳዊ ማብራሪያ ለብዙዎች አጥጋቢ ሆኖ አልተገኘም። ለምን አሁን? ለምን በዚህ ወቅት? የሚሉት ጥያቄዎች አሁንም እንደቀጠሉ ናቸው። ሳይንሱ የወፎቹን ፍልሰት ቢያብራራም ፍልሰቱ ከፖለቲካዊው ቀውስ ጋር የመገጣጠሙ ግን ለሴራ ትንታኔዎች ትልቅ ግብዓት ሆኗል። በተለይም በኢራንና በእስራኤል መካከል ያለው ፍጥጫ ወደ ለየለት ጦርነት ሊቀየር ይችላል ተብሎ በሚጠበቅበት በዚህ ሰዓት የተፈጥሮ ምልክቶች ሁሉ እንደ ማስጠንቀቂያ ደውል መታየታቸው አይቀሬ ነው። በጥንታዊ ግብጽና በግሪክ ባህል ውስጥም ቁራዎች የአማልክት መልእክተኞች ተደርገው ይታዩ ነበር። በተለይም ያልተጠበቀ ዜና ይዘው እንደሚመጡና የአንድን መሪ ውድቀት አስቀድመው እንደሚመለከቱ ይነገራል። አሁን በቴል አቪቭ የታየው ይህ የጥንት እምነት በዘመናዊው ዓለም ውስጥ በድጋሚ እያንሰራራ መሆኑን የሚያሳዩ ምልክቶች አሉ። እነዚህ ቁራዎች የጽዮናዊው መንግስት መውደቂያ ምልክት ወይስ የእስላማዊ አብዮታዊ መንግስት መውደቂያ ምልክት? ብዙዎች እንደሚሉት እነዚህ ወፎች በከተማዋ ላይ ሲያንዣብቡ የነበረው ሰላማዊ በረራ ሳይሆን አንድን ነገር የመክበብ ወይም የመጠበቅ ስሜት ነበረው። ይህም በስነ ልቦና ረገድ በከተማዋ ነዋሪዎች ዘንድ ከፍተኛ ጫና ፈጥሯል። የሞት ሽታን ያሸታሉ የሚለው አባባል በከተማዋ ውስጥ ካለው የጦርነት ስጋትና ስነ ልቦናዊ ጦርነት ጋር ተዳምሮ ትልቅ ትርጉም ሰጥቷል። የመካከለኛው ምስራቅ ወቅታዊ ሁኔታ በተለይም የኢራን ወታደራዊ ዝግጅትና የእስራኤል የአጸፋ እርምጃ ጥበቃ መላውን ዓለም በስጋት ላይ ጥሏል። በዚህ መሃል እንዲህ ያሉ ተፈጥሯዊ ክስተቶች ሲታዩ ሰዎች ትርጉም ፍለጋ ወደ ሃይማኖትና ወደ ሚስጥራዊ ዕውቀቶች ማዘንበላቸው የሚጠበቅ ነው። ቁራዎቹ በሺህ የሚቆጠሩ ሆነው መታየታቸው ደግሞ የመጪው አደጋ ስፋት ምን ያህል ሊሆን እንደሚችል ግምት እንዲሰጥ አድርጓል። በታሪክ ውስጥ ግዛቶች ከመውደቃቸው በፊት የሚታዩ ምልክቶች ኦሜን ተብለው ይጠራሉ ይላሉ የሴራ ትንታኔ አቅራቢዎች። እነዚህ ምልክቶች ደግሞ አብዛኛውን ጊዜ ከተፈጥሮ ጋር የተያያዙ ናቸው። በቴል አቪቭ የታየው የቁራዎች መንጋ ለጽዮናዊው ስርዓት የመጨረሻ ማስጠንቀቂያ አሊያም ደግሞ የእስላማዊ አብዮታዊ ወይም ደግሞ የኢራን እስላማዊ አብዮታዊ ዘብ የመጨረሻ ቀን ሊሆን ይችላል የሚለው መላምት አሁን ባለው የዓለም ፖለቲካ አሰላለፍ ውስጥ ትልቅ ቦታ አግኝቷል። በአንጻሩ ደግሞ ይህ ክስተት የእስራኤል ጠላቶች ለፕሮፓጋንዳ ሥራ እየተጠቀሙበት ነው የሚሉ ወገኖችም አሉ። ቁራዎችን እንደ ውድቀት ምልክት አድርጎ ማቅረብ በጠላት ላይ የሞራል ውድቀትን ለመፍጠር የታለመ ስነ ልቦናዊ ስልት ሊሆን ይችላል ይላሉ። ሆኖም ግን ወፎቹ በገሃድ በሰማይ ላይ መታየታቸውና በሺዎች የሚቆጠሩ መሆናቸው ማንም ሊክደው የማይችለው እውነት ሆኖ ቀርቧል። በተለያዩ የባህል ትርክቶች ውስጥ ቁራዎች ጠባቂዎች ተብለው ይጠራሉ። አሮጌው ሲፈርስ አዲሱን ለመቀበል ምድርን የሚያጸዱ ፍጥረታት ተደርጎም ይወሰዳሉ። በዚህ ትንተና መሰረት የመካከለኛው ምስራቅ ፖለቲካ ሊቀየር እንደሚችልና እስራኤልም በዚህ ለውጥ ውስጥ ትልቅ ዋጋ ልትከፍል እንደምትችል ይጠቁማል። አንዳንድ የኮከብ ቆጠራና የትንቢት ተከታዮች ደግሞ ክስተቱን ከሰማያዊ አካላት እንቅስቃሴ ጋር ያያይዙታል። የፕላኔቶች መገጣጠምና በምድር ላይ የሚታዩ እንግዳ ክስተቶች ታላላቅ መንግስታት የሚናወጡበት ጊዜ መድረሱን ያመላክታል ይላሉ። የቁራዎች በረራም የዚህ ትልቅ የጠፈር ለውጥ ምድራዊ ነጸብራቅ ነው ተብሎም ይታመናል። በቴል አቪቭ ሰማይ ላይ የታየው ይህ አስደንጋጭ ትዕይንት ተራ የተፈጥሮ ፍልሰት ይሁን ወይም መለኮታዊ ማስጠንቀቂያ እስካሁን ድረስ ግልጽ የሆነ መልስ አላገኘም። ነገር ግን በሰው ልጅ ዘንድ የፈጠረው ስሜትና ያነሳሳው የሴራ ትንተና የዓለማችንን የሰላም ስጋት ቁልጭ አድርጎ የሚያሳይ ሆኗል። የዴሊ ሜል ጋዜጣ እንደዘገበው እስራኤል በየዓመቱ የ500 ሚሊዮን ወፎች መተላለፊያ ብትሆንም የዘንድሮ የቁራዎች ክምችት ግን ለየት ያለና አስፈሪ መሆኑን ነዋሪዎች መስክረዋል። ይህም ሳይንሳዊ ምክንያት ብቻውን በቂ እንዳልሆነና በስተጀርባው ሌላ ኃይል ሊኖረው እንደሚችል ጥርጣሬን ጭሯል። በመጨረሻም ይህ የቁራዎች መንጋ በቴል አቪቭ ሰማይ ላይ የሳለው ሚስጥር ለመጪው ትውልድ እንደ ትልቅ የታሪክ ምልክት ሊጠቀስ ይችላል። ጦርነትና ተፈጥሮ ሲገናኙ የሰው ልጅ ምን ያህል ደካማና ለምልክቶች ተገዢ እንደሆነም የታየበት ክስተት ነው። የኢራንና የእስራኤል ፍጥጫ በከረረበት በዚህ ወቅት በሰማይ ላይ የታዩት እነዚህ ጥቁር መልእክተኞች የሚያመጡት ዜና
ምንም ይሁን ምን ዓለም ግን በከፍተኛ ጥንቃቄ እየተከታተለችው ትገኛለች። የሴራ ትንታኔዎቹ እንደሚሉት ከሆነ የጥፋቱ ደመና ከወፎቹ በረራ በስተጀርባ ተደብቋል። እያንዳንዱ ትንተና በራሱ ትልቅ ትርጉም ያለውና በቴል አቪቭ የታየውን ክስተት ከተለያዩ አቅጣጫዎች የሚፈትሽ ሲሆን ተመልካቾችም በጉጉትና በስጋት እንዲከታተሉት ያደርጋቸዋል። የቁራዎቹ በረራ የሰላም ወይስ የጥፋት ምልክት የሚለው ጥያቄ ለጊዜው ምላሽ ባያገኝም በሚስጥራዊው ዓለም ግን ቀድሞ የተወሰነ ፍርድ ይመስላል። ይህ ታላቅ የቁራዎች ስብስብ በከተማዋ ሰማይ ላይ የፈጠረው ጨለማ ምናልባትም በመካከለኛው ምስራቅ ላይ የሚመጣውን ታላቅ ጨለማ ቀድሞ የሚያሳይ ጥላ ሊሆን ይችላል። ታሪክ ራሱን ይደግማል ወይስ አዲስ ምዕራፍ ሊከፈት ነው የሚለው የሁላችንም ስጋት ነው። ስለዚህ ይህንን የቁራዎች ክስተት ተራ የወፎች በረራ ብቻ አድርጎ መመልከት በስተጀርባ ያለው ግዙፍ የፖለቲካና የመንፈሳዊ ዓለም እንቅስቃሴ መዘንጋት ይሆናል። ምልክቶቹ በግልጽ እየታዩ ነው። ተርጓሚው ግን እንደየቤቱና እንደየእምነቱ ይለያያል። እናንተስ ምን አስተያየት አላችሁ? እንደ ሁልጊዜው ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። መረጃውን አዘጋጅቼ ወደ እናንተ ያቀረብኩት ጌራ ነበርኩ። መልካም ጊዜን ተመኘው።